ሌላ ተጨማሪ የለም ይሄንና ወዲያ ኮማንዶ ሁለተኛ ተጨምሮ መከላከያ ጭምር ነው የሚያደርገን ለነሱ ተጨምሮ ጀርባ ይሆነ መከላከያ ማውሮ ቤት እየለበለበ እየወጋ ነው ሲለበለበ እንግዲህ አስቆመም ንጹሃን ቤት ሲያል አይደ ሪኤልም አይማታም ተንጹሃን ይበልጣል ስንት ንጹሃን ዛሬ ወድሙን በጭቃያትም ተራውቶ ሲሪስት የትም መውየቅ ያለ እንደ ዛሬ እኛ ኢትዮጵያ ኢትዮጵያ ያልተፈጠረም የታ የሚታገሉን ጥላ ይታገላል እንጂ የንጹሃን ቤት ያልቃል ያው ዛሬ ነው የሚሉበት ያው ዛው ከተማው አካባቢ ያለው እየተለበለበ እያየነው ነበር ያው ነው ነው ተለበለበ ያሲቃጠል ነው የሚመጣው እኛን የሚያቃጥለናል ብላችሁ እኛን የሚያቃጥለው አይደል መከላከያ ተጀርባ መኖሩ ታውቋል እሱ አለ አለ ያው ሰውየኛም ይስዋው ታማች በላይ ሁሉ ማታው ዲኋላ ናት ያን መሳሪያ ተቆሱ ማታ እንዲልና ማርያም ጎራ ላይ ነው የተነደየ ያ የበለዲው ማርያም ጎራ ላይ ነው ወደቀ አሁን ወዴት ነው እናንተ የምትሄዱት ወዴት ነው የምንጠጋ እንጂ አሁን በዚህ ከምን በባዶ እግርህ ለቀምት የገባህ እንዳይሰሙ ወለጎች የጊዛሙ የአይሻ ደመላሾች እንዳይሰሙ የአይሻ ደመላሽ እንዳይሰሙ ወዳጀ ከምር ሲመቱ ግንባር ሲስቱ ደረት ነው የሚመቱ የአይሻ ደመላሾች እንዳይሰሙ አንተ አንድ ነገር ልንገራችሁ አንድ ጀምራችሁና ነፍጠኞቹ ማለት ነው ከምድር ከኦሮሚያ ውስጥ ብቻ አይደለም ከምድር ላይ እናጠፋቸዋለን እሺ ከኢትዮጵያ ውስጥ ብቻ አይደለም ገባ ጎበዝ ጀግና ወላሂ ከኢትዮጵያ ውስጥ ከኦሮሚያ ውስጥ ብቻ አይደለም ከምድር ላይ እናጠፋቸዋለን ቆማጦቹን ሚውት አርግልኝ ኢትዮጵያ እናጠፋቸዋለን እያለ ስለዚህ የአማራ ህዝብ የአማራ እያጸዱ ያለ የኦሮሚያን ወንድሞችን እህቶችን እየገደለ ያለው ትክክል ነው ከአንድ የሀገር መከላከያ ከኦሮሚያን ብቻ አይደለም ከኢትዮጵያ አገር አማራ የሚባለው እናጸዳዋለን እያለ ነው እየሰማችሁት ነው ይሄ ነው የሀገር መከላከያ ብሎ በአማራ ህዝብ ላይ ጄኖሳይድ እንዲፈጽም አስታጥቆ የሚለከው ብርሃኑ ጁላ ይሄንን ነው እንግዲህ አንድ የመከላከያ አባል በዚህ ልክ እኔ ግን ማነኝ አማራንም ኦሮሚያንም ደቡብንም ጋምቤላውንም ነፃ ላወጣ የተፈጠሩ አንድ አማራ ዜግነት የአማራ ደም ያለኝ የአማራ ፋኖ ታገኝ ነው አንተ የምታጠፋውን ህዝብ ነገር ግን በኔ ክንድ በኔ ትግል ነፃ ወጣዋለሁ እንዳንተ ደደብ አይደለም ቂል አይደለም የዘር ጭፍጨፋ የዘር ፍጅት ላደርግ አይደለም ነፍጥ ያነሳው እኩል ህዝቦች የሚተዳደሩበትን ህገ መንግስት ልቀርጽ ኦሮሞ አማራ ትግሬ ጉራጌ ላልል አንተ ግን የሀገር መከላከያ መለዮ ለብሰህ የአማራን ከኦሮሞን ብሎ ከኢትዮጵያ ለማጽዳት የተነሳ እንደሆነ ይው ላይ ብላይ እየተናገርህ ነው ጠብቀኝ ቀን ይፈርድሃል ጠብቀኝ አንድ ቀን ዋጋህን ታገኛለህ እማነኝ የአማራ ህዝብ እንኳን ዛሬ ታጥቆ ትናንትናም አልጠፋም ሊጠፋም አይችልም በፍጹም አው ሰው ሊሞት ይችላል ሰው ሊሰዋ ይችላል ልክ ነው ይሰዋል ነገር ግን አሸናፊነቱን የሚወስድ በአሸናፊነት የሚያረጋግጥ አሸናፊነቱን የሚጽፍ የአማራ ፋኖ ብቻ ነው ይሄንን እመነኝ ዛሬም ነገም ሊመር ይችላል ግን ዋጠው እናሸንፋለን አይደለም እንደውም ሲጀምር የዛሬው ፖለቲካ የዛሬው የትግል ምዕራፍ እናሸንፋለን ሳይሆን አሸንፈንም ከነ አንዳንተ አይነቱ ገዳይ ቡድን የአማራን ብሔርን የሌሎችን ብሔር ነፃ እናወጣለን ስለዚህ አንድ መለዮ ለባሽ የመከላከያ ተቋም ላይ ያለ ሰው የአማራ ህዝብ በዚህ ልክ አስቡት የአማራ ህዝብ ከኦሮሚያ ክልል እያጸዳን ነው እናጸዳቸዋለን ብሎ ሲናገር በአማራው ማህበረሰብ ላይ የዘር ፍጅት እያደረሰ እንደሆነ መንግስት እነሱ ራሱ በዚህ ልክ እየወጡ የሚናገሩት ቃል በቃል ከነሱ አንደበት የሰማ ነው ስለዚህ ወንድሞቻችን ወለጋ ላይ ያሉ ጀግኖች መከራቸውን እየበሉ እየታገሉ ያሉ ላለመጥፋት ነው የአማራ ህዝብ ላለመጥፋት ነው የታገለ ያለ ስለዚህ እመነኝ ዋጋ ትከፍላለህ ማለት ነው እንፈልግ እኔ ግን እንዳንተ አይደለሁም የአማራን ህዝብን የኢትዮጵያን ብሔር ብሔረሰቦችን ኦሮሞን ትግሬውን ጉራጌ ወላይታውን በክንዴ ነፃ ላወጣ የወጣው ታጋይ እንጂ እንዳንተ ብሔር ለይቼ ልገል ብሔር ለይቼ ልዋጋ አይደለም ስርዓት የሚባል ባድ አምልኮ ደም መጣጭ ገዳይ የሆነ ስርዓት አለ ብልጽግና የሚባል
እሱን ነው እኔ ብትሬ አፈሙዜ ጥይቴ እሱ ስርዓት ላይ ብቻ ነው ያነጣጠረ። አንተ ግን በወንድሞቻችን ላይ ዛሬም አይታችሁ ከሆነ ቪዲዮ ቤቱን ተቃጥሎ በዛ ልክ እየጮኸ የሆነ ልጅ ያየው ቤታችን በሙሉ ተቃጥሏል ማለት ነው። ቤታችን ተቃጥሏል። ንብረት የለንም። ምንም ንብረት የለንም። እሬ መንግስት ያለሽ እሬ ፈጣሪ ያለሽ ምንም ነገር የለንም። ደም አናደደኝ። እውነት ለመናገር ነው ተናድጃለሁ። አማራ በዚህ ልክ በማልቀስ አይደለም ዛሬ ላይ ነፍጥ ይዞ ግንባር መምታት 10 ገድሎ መሞት አለቀ 100 ገድሎ መሞት መሆን ያለበት ይሄ ስለሆነ ምን አባቱ ስለሆነ ነው እንደ ሴት ልጅ እንባ ወጥቶ የሚያለቅስ እሱ ማን ነው? አማራ አይደል እንዴ? አማራ ከሆነ ደግሞ ታጥቆ ከወንድሞቹ ጎን ሁኑ ይሄንን ገዳይ የሆነውን ቡድን ግንባሩን መምታት ያኔ ነው አማራነት። በልቅሶ አይደለም ማንነታችን የሚከበር፣ በልቅሶ አይደለም ነፃነታችን የሚከበር፣ አለመሞታችን የሚቆም በልቅሶ አይደለም። በጣም ነው ያናደደኝ። ገብታችሁ የጻፍኩለትን ማየት ትችላላችሁ። ከጀግኖች ወንድሞች ጋር ገብተ ተቀላቅለህ ስርዓቱን ጣል ገለህ ሙት ነው ያልኩት። መሆንም ያለበት እሱ ነው። እንዲህ አይነት የዘር ፍጅት ያወጀ ስርዓት ቤታቸውን እያንኳኳ ከቤት እያወጣ እያቃጠለው በልቅሶ አይደለም የስርዓት የሚወድቅ። ይሄን ቡድን በልቅሶ በመማፀን አይደለም በመማፀን ከሆነማ እህታችን ያቺ ቡቃይዋ እህታችን አይሻ ማመር ትድን ነበር። አይደለም በክንዳችን ስርዓቱን ስንጥል ነው ግንባሩን ብለን መሬት ስንደፋው ነው ያኔ ነው አማራነታችን ከፍ ብሎ ወደ ልልናው ወደ ከፍታው ማማ የሚወድቅ። እንዲህ አይነቱን ገዳይ ቡድን እንግዲህ አንድ የመከላከያ አባል እኔ አንድ አማራ ፋኖ ታጋይ ነኝ። ከኔ አንደበት የማይወጣ የመከላከያ መዋቅር ላይ ያለ ሚሊተሪ ለባሽ የተናገረውን ሰምታችኋል። ከኦሮሚያ ክልል እያጸዳናችሁ ነው ብሎም ከኢትዮጵያ እናጸዳችኋለን። ይሄን እየሰማ የሚያለቅስ ወንድ ልጅ ያ የአማራ ልጅ አይደለም። የአማራ የሚባል ማንነትም የለውም። ፈሪ የፈሪ ዘር ነው። በቃ ግንባር ብሎ ግንባር መጥቶ የእህቶቹን ደም መልሶ የአይሻ ወንድሞች ጋር ተቀላቅሎ ስርዓቱን መጣል ብቸኛው አማራጭ ነው። ማልቀስ መፍትሄ አይሆንም። እንዲህ አይነት ቡድን ነው ወለጋ ላይ የተሰማራው። እንዲህ አይነት ቡድን ነው በየክልሉ በየዞኑ በየቀበሌው ገብቶ እየገደለ ያለው ይሄ ቡድን ነው እመኑ። ስለዚህ መፍትሄው መደራጀት፣ መፍትሄው ማልቀስ ሳይሆን አፈሙዝ ይዞ ግንባር መምታት ብቸኛው አማራጭ ነው ማለት ፈልጋለሁ። ኢትዮጵያ የሁላችንም ናት አይደለ? አንድ አማራ እፈለገበት ቦታ ሄዶ የመኖር መብት አለው። ሀብትና ንብረት አካብቶ የመኖር መብት አለው። አንድ ኦሮሞ እፈለገበት ቦታ ሄዶ ሀብትና ንብረት አካብቶ የመኖር መብት አለው። አንድ ጉራጌም አንድ ትግሬም አንድ ሶማሌም አንድ አፋርም እፈለገበት ቦታ ሄዶ ሀብትና ንብረት አካብቶ የመኖር መብት አለው። ባይዘወይ መብት አለው። ይሄንን ማወቅ መቻል አለባችሁ። ምክንያቱም ኢትዮጵያዊ እስከሆንክ ድረስ ኢትዮጵያ ውስጥ እስከምትኖር ድረስ የፈለክበት ቦታ ይሄ ነው እኛ የምንፈልገው ማለት ነው። ግን ተመልከቱ፣ ሚሊተሪ ነው አይታችሁታል። መከላከያ ሰራዊት ነው። እንግዲህ ወለጋ ላይ እንዴት አድርገው አማራውን እየጨፈጨፉት እንደነበር አይታችኋል። አብልተናችሁ አጠጥተናችሁ ጌዣ። በዚህማ የምንመጣ ከሆነ ኮባ ሸርጠህ የመጣ አይደለ? አማራ እኮ ነው ሸማ ሸምቶ ያለብስ ባይዘው። እንደዚህ የታጠቀ ኃይል የኢትዮጵያ መከላከያ ሰራዊት ነኝ ብሎ የሚመጣ ደደብ ደናቁርት ሲመጣ እንደዚህ ትነግሯለህ። ልክ ገባችሁ? ኮባ እኮ ሸርጠው እኮ የመጡ ሰዎች ናቸው። ደስ አማራ እኮ ነው ሸማ ሸምቶ ያለብሳችሁ። በነገራችን ሸማ ሸምቶ እኮ ያለበሰው አማራ ነው። በነገራችን እውነት እንነጋገር ከተባለ ልብስ እንኳን ምን እንደሆነ እኮ የማያውቁ ሰዎች ናቸው። እንነጋገር ከተባለ ማለት ነው። ወደዛ እንግባ ከተባለ እንናገራለን። ባይዘወይ ኦኬ። ማር ምናምን የምን አባክ ማር ነው? በቆሎ እየወቀጥክ አይደለም የምትበላው ጉንፋና ነፍሮ ከነንጫው የምትበላ እኮ ደደብ እኮ ነው። በአንደኛው ክፍለ ዘመን እንነጋገር ከተባለ እንነጋገራለን። ግን ከሌላ እንትን ጋር የሚያነካካን ፖለቲካ አይመቸኝም በዚህ ሰዓት እንጂ እንነጋገር ከተባለ ማይ ብራዘር እንነጋገራለን። በቡና ቁርስ ያደግክ ልጅ ነው። አም ሶሪ ይቅርታ አድርጉልኝ። በቡና ቁርስ ነው ያሳደግናችሁ። ዳሲት እንነጋገር ከተባለ እንነጋገራለን። በቡና ቁርስ ያሳደግናችሁ ልጆች ናችሁ ናት። ኦኬ። አማራ
ጫካ መንጥሮ ነው ማይ ብራዘር ሀገሩን ያለማው። ስለዚህ ብዙም እንትን አንነጋገር ጥሩ አይደለም። ሶ አሁን ወለጋ ውስጥ መታችሁ ምናምን አማራኮ ከሚሴ ላይ ልዩ ዞን ሰጥቶ ያኖረክ ደደቡም አይደለም የሰለጠነ ማህበረሰብ ስለሆነ እንጂ አማራኮ እንዳለ አሁን ቤተ አማራ ተሉ በነገራችን ላይ አሉ ብዙ ኦሮሞዎች አሉ እንደፈለጉት የሚኖሩ በተለይ ከሚሴ ታውቃላችሁ አይደል? ከሚሴ ልዩ ዞን ተሰጥቷቸው ነው የሚኖሩት እነዚህ ሰዎች። አሁን እኛን እዚህ ጋር መጥተው የሚሳደቡ ሰዎች እንግዲህ በራሳቸው ባህል በራሳቸው ቋንቋ ለሰው ምድር ሲጽ የኦሮሞ ሴት ያጥብቅ ማንሽ አንቺ አሶጭ ማንሽ ሞዴሬተር እኔ ሴት አታስገቡ ብያችኋል። ዝም በይ ባክሽ ዘረኛ ቆሻሻ እንዳንቺ አይነት ቆሻሻ ጋር ሲጀመር ለምን አወራለሁ? ሞዴሬተር አንቺ ማለት በአረብ ሀገራት ውስጥ እየተመቸሽ ቦታ ቁጭ ብለ ሞዴሬተር እኔ ከኦሮሞ ሴት ጋር አላወራም። በእውነት ይቅርታ አድርጉልኝ። ከኦሮሞ ሴት ጋር እኔ አላወራም። አም ሶሪ ምክንያቱም ክፍታፎች ስለሆናችሁ እና ከሚሴ ልዩ ዞን ላይ ተሰጥቷችሁ የምትኖሩት እናንተ ናችሁ ማይ ብራዘር። እኛማ ከማህበረሰብ ጋር መኖር ስለምንችል ኦኬ ከማህበረሰብ ጋር መኖር ስለምንችል ከሁሉም ሰው ጋር ተስማምተን መኖር ስለምንችል ኢትዮጵያ ሀገራችን ናት ብለን ስለምናስብ በየሄድንበት ሁሉ ተስማምተን ነው የምንኖረው። እናንተ ግን ከሰው ጋር ስለማትስማሙ በምትሄዱበት ቦታ ልዩ ዞን እየተሰጣችሁ ነው የምትቀመጡት። ምክንያቱም አትስማሙም። እንደዚህ አይነት ንግግር ውስጥ አንግባ። ሚሊተሪ ስለተናገረ ነው እኔ የተናገርኩት ዳሴ እና እንደዛ ነው ያለው ነገር። አሉ መልካም ኦሮሞዎች፣ በጣም ደጋግ ኦሮሞዎች አሉ። ግን አንተ ሚሊተሪ ሆነ እንደዚህ ስትናገር በጣም ታሳዝናለህ። ለማንኛውም ነገ እንትን ይወጣል ሪከርድ ይወጣላል። ሳምንት ሙሉ አልቅስ፣ ሳምንት ሙሉ አልቅስ። ምንም ማድረግ አይቻልም። ከሰማይ ቤታይ ስር እንዴት ነሽ ማሬ? ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ ቤተሰብ ሁሉ ሰላም? አየሹ ይሄንን ጋንዲያ እየሰማሁት ነበር። እኔ እኮ ምንም እውቀት የለውም ማይም ነው አውርጁ እያልኩሽ ነበር። አስተሳሰቡ ከእንስሳ ያነሰ ነው ሲጀመር ማለት ነው። እንስሳ ራሱ ከሱ የተሻለ ያስባሉና አስተሳሰቡን አይተሽ ራሱ የሚናገረው ነገር ያን ያለ ውሃ የሚቀዳ አይደለም። የምታስተምሪውም የምትመክሪውም የምትነግሪውም አይደለም። ለኛ ያስፈልጋሉ እንደነዚህ አይነት መከላከያ ኃይል ሆኖ እንደዚህ ሲያወራ ያስፈልጋሉ። ባይዘው ለኛ ግን እኮ ብልጽግና ሁሉንም ብሔር ይበላል እየተባለ ነው የተወራ እንጂ አማራን ብቻ ገደለ ተብሎ አልተወራም። ለማዲላም የአማራ ቤቶች እንደዚህ ሲፈናቀሉት ምናምን አለ። አሁን ለምሳሌ እኔ ወለጋ ላይ የሆነ ነገር የሚደረጉትን አይቼ ምናምን እኔ አሁን ኦሮሞ ነኝ። ስህተት የሆነ ነገር ስህተት ነው እላለሁ። ለምን እንደሆነ ታውቃለሽ? ስለማይጠቅመን ነው። ስልጣን አንቺ ዛሬ ትይዛለሽ፣ ነገ ሌላ ሰው ይይዛል፣ ተነጎዳ ሌላ ብሔር ይይዛል፣ ሌላ ጊዜ ይይዛል። በዛ ሰዓት ማንኛውም ሰዓት በራሱ በእድል ሲያገኘው የሆነ ነገር ሲያረገው ጥፋት ብቻ እያጠፋ ከሆነ አገራችን ስለማታደግ ነው። ስናረገው ነገ ምን ያመጣል ይሄንን ነገር እያልን ማድረግ ያለብን ለማለት ፈልጌ ነው እንጂ የማንኛውም ሰው ጥላቻ ያለንም፣ ነገር ግን የሆነ ነገር ሲደረግ እኔ ትክክል አይደለም እላለሁ። የእናንተ ብቻ ሳይሆን የማንኛውም ሰው ማለት ነው እቃወማለሁ። ትክክል ያልሆነው ነገር ለማለት ፈልጌ ነው። እና አንደኛ ማለት ነው። ቆይ ልንገርሽ ነው። ትክክል ነህ። አሁን እኛ የምንታገለው ማለት ነው ተብሎ ምን መሰለህ፣ መንግስት የመጀመሪያ ራሱ ገዳይ ሆኖ መጣ። ሁለተኛ ገዳዮችን ለፍርድ ማቅረብ አይችልም። አየው፣ ራሱም ገዳይ ነው። ከሱ በጎን ለጎን ደግሞ ሌላ ገዳይ አለ። ያንንም ራሱ ማስቆም አይችልም። አቅም የሌለው የአይምሮ ድሃ ነው። አልተማረም፣ እውቀት የለውም። የህዝብን ችግር አይረዳም። ስለዚህ መጀመሪያ ፋኖ ገዳይ ነው፣ ሸኔ ገዳይ ነው፣ ህዋት ገዳይ ነው ሳይሆን ይሄን ህገ መንግስት አስወግደን ትክክለኛ ለህዝብ ስልጣኑን ሰጥተን የሽግግር መንግስት ተደርጎ ትክክለኛ ፍትሃዊ የሆነ መንግስት ማምጣት ነው እኛ የምንፈልገው። አሁን በአሁኑ ሰዓት ወነግ ሸኔ ገደለ ብትል ምንሻው ልዩ ኃይሉም እየገደለ ነው፣ መከላከያው ራሱ እየገደለ ነው። በቃ ሁሉም እየገደለ ስለሆነ እኛ አሁን ታግለን ለህዝብ የምንሰጠው ስልጣን
ትክክለኛ ፍትሃዊ ኢትዮጵያዊነትን የሚያስቀጥል ህገ መንግስት ነው መፍጠር የምንፈልገው። ከዚያ በኋላ ገዳይ ይጠፋል። በአብይ አህመድ ግን አብይ አህመድን ሳትቃወም አብይ አህመድ እንደቀጠለ ግን በትክክል ገዳዮችን ይቀጥላሉ። ምንድነው የሚያስተጋባ? ስለዚህ ማሰብ ያለብህ አሁን ኦነግ ሸኔ ገደለኝ እንትና ገደለኝ ብለህ ማልቀስ ሳይሆን የገዳዮችን ተባባሪ አብይ አህመድን ማስወገድ፣ ብሔር ብሔሮችን የሚወክል ፍትሃዊ የሆነ የሽግግር መንግስት መፍጠር ነው። በቃ ምርጫ። ከዚያ ውጭ ሞት ሊቆምልህ አይችልም። እና በዚህ ልክ ተረዳና ከምትፈልገው አካል ቁመህ አብይ አህመድን ከሚቃወም ኃይል ጋር ቁመህ ታገል፣ ህገ መንግስትን ቀይር። ከዚያ በኋላ የምትፈልገውን ገዳይህን ታውቃለህ። ከመንግስት ጎን መቆም ትችላለህ። ከዚያ በኋላ ትክክለኛ መንግስት ካመጣ በኋላ። በአሁኑ ሰዓት ግን የራስን ወገን የሚበላውን መከላከያውን ትተህ ሌላ ታጣቂ እየገደለ ነው ብለህ የምታምን ከሆነ ይቀጥላል። ሌላም ይፈጠራል። አሁን ከምናያቸው ሌላ ገዳይ ቡድን ይመጣል። አብይ አህመድ ዓላማው ይሄ ነው። ህዝብን ከህዝብ ማጣላት፣ ህዝብን ከህዝብ ማገዳደል። አልሰማውም ወጥቶ ፓርላማ ላይ ሳይቀር እኮ እየወጣ የሚያቀርበውን መግለጫ ታየው። ጎጃም ለጎንደር ጠላቱ ነው። አፄ ዮሐንስ ጎጃሞቹን ገሎ ኦሮሞ እንደዚህ ጡት ቆርጦ እንደዚህ እኮ ነው ፖለቲካ። እንደዚህ ብለህ እንዴት ነው የምትኖረው አንተ? ይሄን ጥላቻ እየተማርክ እንዴት ነው አይን መንግስት ጋር ሆነ አገር ትቀጥላለህ ብለህ የምታምነው? እኔ እኮ በጣም የአይምሮ ደሃ ናችሁ በእውነት። አታይም እንደ ድቃላውን እዛ ላይ ሰብስቦ ከጎንደር የተለየ ጎንደር እያመጣልህ፣ ከጎጃም የተለየ ጎጃም እያመጣልህ እኮ ነው። ህዝብን እንዴት እንደሚነጣጥለው እንዴት ራስ በራሱ እንደሚያመታታው እኮ እያየ ነው አይነ። ስለዚህ የዚህ መንግስት ጋር ቆመህ ጫካ ያለውን እታገላለሁ ከምትል አሁን ከተማ ያለውን መጀመሪያ ታግለህ ስልጣንን ለህዝብ አስረክብ። የጫካው ቀላል ነው፣ በእውነት ቀላል ነው የጫካው። እና በደንብ አይምሯችሁን በራሳችሁ ሰሩበት። ዝም ብላችሁ ኒሞሪ ቀፉ አትሆኑ። ተጭናችሁ መምጣት እንደዚህ በሉ ተብላችሁ መምጣት ሳይሆን በራሳችሁ አመሳስሉ። ይሄ ሞት እንዴት ነው የሚቆመው? ይሄ መለያየት ከማን ነው የመጣ? መንግስት ምንድነው ስራው? ምንድነው መግለጫ የሚያወጣው? የሚለውን አተኩራችሁ ስሙ። ከዚያ በኋላ ይገባችሁና ከጎናችን ሁላችሁም ትሰለፋላችሁና እኛ ብሔር ጠሎችም አይደለንም። እንደ ህዝባችን ነው። ግን አሁን ጥላት ሊኖር ይችላል። ግን የመጀመሪያው ጥላታችን እኛ ትክክለኛ ማስወገድ የምንፈልገው አብይ አህመድ ነው። መከላከያ ሰራዊት መቀየር አለበት፣ መጥፋት አለበት። አዲስ ህገ መንግስት፣ አዲስ መከላከያ ነው የምንፈጥረው እና ቀጥሉ።